አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውዴት ቤተሰቦቼ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ደህንነት፣ አፍያ ከነገር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ለየት ያለ ሰላጣ አብረን እንስራ። ተከታተሉ። እንግዲህ ለዛሬ ሰላጣ የሚያስፈልገኝ ልጅ መጥቻለሁ። ሽንኩርትና ካሮትን በመፈቅፈቂያ ነው የፈቀፈኩት። ሽንኩርቱን ደግሞ በትናንሹ ነው የከተፍኩት። አብረን እንስራ። እንግዲህ ከዚህ ጋር እንደምታዩት የፈረንጅ ቃሪያ አለኝ፣ ኪያር አለኝ፣ የሰላጣ ቅጠል አለኝ። ኻስ ነው የሚባለው በዚህ በአረብ ሀገር። ቲማቲም አለኝ። እንዲያርገን እናቀላቀላለን። ትንሽ ትንሽ ነው የጨመርኩት፣ ቢያንስ ሩብ የሚሆን ግማሽ እንኳን አይደለም። ምክንያቱም እንዳይበዛ ለሁለት ሰው ያህል ነው የምሰራው። አብረን እንስራ። ከዚህ ደግሞ የሰላጣችንን ሶስ የምናዘጋጀው እርጎ አለኝ። ከዚህ እርጎ ያኔ ለበን ሚራያ ነው የሚለው። አብረን እንስራ። ከዚህ ደግሞ ያኔ በዘይት የተጠበሰ ወይም በወይራ ዘይት የተጠበሰ ቂጣ አለኝ። ስሱ የሰላጣችንን ሶስ ለማዘጋጀት እንግዲህ እርጎ አለኝ። ከእርጎ በመቀጠል የወይራ ዘይት አለኝ። ይሄ ደግሞ የቁንዶ በርበሬ የተፈጫለኝ። አብረን እናዘጋጅ። አንድ ማንካ እርጎ ሙልት ያለ፣ የወይራ ዘይትም አንድ ማንካ አድርጉ እናንተ። እኔ ግን ለመለካት ስለማይመቸኝ በግምት ይሆናል ያልኩትን አድርጌያለሁ። ግማሽ ሎሚ ያለኝ ይሄን እጨምቃለሁ። እናንተ እንግዲህ እንደምትሰሩት እንደመጠናችሁ ይለያል። እኔ ግን ትንሽ ስለሆነ ቢያንስ ለሁለት ሰው ቀድር ስለሆነ እንዴት በቀላሉ ነው ማዘጋጀት የፈለኩት። ቆንጆ በርበሬ ትንሽ ነው፣ በዚህ መልኩ አድርጌያለሁ። ይሄንን በደንብ ባልቀዋለሁ። በመቀጠል የነአናና የድንብላል ቅጠል ጨምራለሁ። አሁን ይሄን በደንብ አቀላቅለውና ሶሱን ያዘጋጀሁትን እጨምራለሁ። እናንተ የፈለጋችሁትን ሶስ መጠቀም ትችላላችሁ። ጅብስ ሮማን ምናምን የተለያየ። ምንም አሁን ይሄን ለሁለት ከፍዬ ጅብስ ሮማንም አደርግበታለሁ ከግማሹ ላይ ማለት ነው። እንግዲህ ይሄንን ጨምሬያለሁ። ሶሱን የሚበቃኝን ያህል አለ። ትንሽ ከፍዬ አስቀምጫለሁ። ለጅብስ ሮማን የምፈልጋለሁ ለዚህ እንዲያስቀር ብዬ ማለት ነው። አሁን ግማሹን ከፍያለሁ። ቀጣው እንግዲህ ጅብስ ሮማን ጨምርበታለሁ ማለት ነው። ከዚህ ከሶሱ ላይ ይበቃኛል ያልኩትን ያህል ጅብስ ሮማን እጨምርና በደንብ አቀላቅለዋለሁ። አሁን ከሰላጣዬ ላይ ጨምሬያለሁ ሶሴን። እስቲ በጣም ነው ደስ የሚለው አይደል? ግን ለይታ አያምርም። ጅብስ ሮማኑ ያጠቁረዋል። ያው ለይታ የሚያምረው ዝም ብሎ የሆነው ሰላጣ ነው። ሶሱ ሳይገባ ነው። ሶሱ ሲገባ ግን ያጠቁረዋል። በትልቅ ያረኩት ይሄ ትንሽ ነው። ያው አሁን ይሄ ራሱ ይሄ ለሁለት ይሆናል። ቅድም ለአንድ ሰው የሚሆን ከፍያለሁ። እንግዲህ ግማሽ ያውም ከግማሽ የሚያንሰው ሩብ ቀድር ነው ያረኩት። ግን አትክልቱ ብዙ ስለሆነ ይበዛል። ስንቆራረጠው ይበዛል። እንደዚህ ቀለል ባለ መልኩ የሰውነት ክብደታችንን እንቀንስ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉኝ ምስጋና ከልብ ነው። አሁን በመቀጠል የሚሆነው ይሄን ነው። የሚበቃኝን ያህል ይሄ ደረቅ ስለሆነ እስበሉት ራሱ ኩርሽም እያለ በጣም ደስ ይላል። መጀመሪያ የከፈልኩት ይሄንንና ጅብስ ሮማኑን የማስፈልግልኝ ስላለኝ ነው። እናንተ እንግዲህ እንደ መጠናችሁ መጠቀም ትችላላችሁ። ግን በዚህ መልኩ ሰላጣ ቀለል ባለ መልኩ አንዳንዴ እንመገብ ራት ምናምን። ይሄ ደግሞ ሁሉም ግብአቱ ከሌለ ባለው ብቻ መጠቀም እንችላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምንጊዜም አብራችሁ ይሁኑ። ስለምትከታተሉ ደግሞ ውድ ቤተሰቦቼ ምስጋና ከልብ ነው። ቀጣይ ቪዲዮ እስከምንገናኝ አላህ ከእናንተ ጋር ይሁን።